የምስራቁ ዓለም ፖለቲካ ኦልሞስት ከተጀመረ 34 ቀን አካባቢ ይዟል። የዚህ ፖለቲካ ትርፉ ደግሞ የዓለማችን እንዲሁ የሀገራችንም ኢኮኖሚ በጣም እያቃውሰ ይገኛል። የፖለቲካውም ደግሞ ነገሩ የተያዘው ከነዳጅ ምርት ጋር የተገናኘ ስለሆነ ሁሉም ነገር የሚንቀሳቀሰው በዛ እስከሆነ ድረስ የዓለማችን ኢኮኖሚ ወደ ለየለት ወደ ከፋ ሁኔታ እየመራ ይገኛል። በዚህ ላይ ሰፋ ባለ መንገድ ቪዲዮ ሰርቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። እዚህ ቪዲዮ ላይ ሐሳብ ካላችሁ ኮሜንት ባር ላይ አስቀምጡ። ሼር ላይክ ማድረግ እንዳትረሱ። አብራችሁ ስላላችሁ አመሰግናለሁ። ወደ ቪዲዮ አልፋለሁ። ወደ ቪዲዮ ሲያልፍ እንደ ሀገራችን በጣም ቀውስ ውስጥ ነው የምንገኘው። ይሁን እንጂ ብዙዎቻችን በሃይማኖት ተመስርተን ክርስቲያኖቹ ወደ እስራኤል፣ ሙስሊሞቹ ደግሞ ወደ ኢራን ድጋፍ እያደረገን ሶሻል ሚዲያ ያለን ሰዎች ደግሞ ሶሻል ሚዲያ ላይ የተለያዩ ሐሳብ እየሰጠን ድጋፍ እየሰጠን እንገኛለን። እኔ ግን ይሄ ሁለቱ ማመለከት የተለየ ወይንም ብዙ አረዳድ የጎደለ አመለካከት ነው ብዬ የምወስደው። ለምን እኔ የሁለቱም ደጋፊ አይደለሁም። ለምን የዚህ ፖለቲካው ሚስጥሩን በደም እያየሁም ስለሆነ ማለት ነው። ይሁን እንጂ የዚህ ፖለቲካ መነሻው ምንድነው መዳረሻው ምን ሊሆን ይችላል የሚል ነገሮችንም ዲቴል እዚህ ቪዲዮ ላይ ምናይ ይሆናል። በመጀመሪያ ላይ ስንሄድ ኢራንና እስራኤል ናቸው የዚህ ጦርነት የከፈቱት ማለት ይቻላል። ያው የተከፈተው የዓለማችን ያያለው ሀገር የአሜሪካ እጅ ጣልቃ ገብነት ነው ወይም ዳይሬክት ዋር ላይ ተሳትፋ ነው ይሄንን እያካሄደች የምትገኘው። ተጠቅማ ነው እስራኤል ተጠቅማ ነው የጀመረችው። ኦልሞስት ዳይሬክት እየተዋጋች ያለችው አሜሪካ ነች። ይሁን እንጂ የነዚህ የኢራንና የእስራኤልን ባክስትሪም ሄደን ስናየው ዛሬ እኛ እንደምንፈርደውም ነገር አይደለም። እስራኤል ኦልሞስት ሀገር ከተቆረቆረች ግማሽ መቶ ዓመታትን አክል ነው እድሜዋ አላት። ይቺ ሀገር እስራኤል ተበትና ከነበረችበት ወደ ሀገር ሆና ልትደራጅ ስትመጣ ደግሞ በጣም በዓለማችን ዋጋ ከከፈሉ ሀገራት በጣም ትልቁን ቦታ የምትይዘው ኢራን ነች። ወደዚህ ስትመጣ የባህረ ሰላጤ ሀገራት ወይም ኢስት ወይም ምስራቅ ሀገራት ውስጥ ምስራቅ ዓለም ውስጥ ያሉ ሀገራት ደስተኛ አልነበሩም። ላይክ እንደ ግብጽ እነ ኢራቅ እነዚህ እነ አረብ ሀገራቶች ወይም የዩኤኢ ስቴት ያሉ ሀገራቶች በጣም ተቃውሞ ነበራቸው። ተቃውሞ ይኑር እንጂ በዚህ ውስጥ ተፋልማ ከብዙ ሀገራት ውስጥ ታግላ እስራኤል እንድትደራጅ ካረጉት ሀገር ኢራን ነች። እንደ ሰዎችም እና አሊ አይቶላ የመሰሉ ትላልቅ የሃይማኖት መሪዎችም እቺ እስራኤል እንድትደራጅ ትልቅ ዋጋ የከፈሉ ሰዎች ናቸው። ይሄ የሚታወቅ ፋክትም ነው ማለት ትችላላችሁ። እና ከዛ በኋላ ይሄ ሁለቱም ሀገራቶች ብዙ ንክኪም ሳይኖር የረጅም ጊዜ ቆይተዋል። ከተወሰኑ አክል ቆይታ በኋላ ደግሞ መቃቀር መጥተዋል። መቃቀር እንዲመጣም ደግሞ ያደረገው ሰሞኑ አንድ ሶሻል ሚዲያ ላይ ሲማለስ ነገር ነበረው። ኢራን እንደሚታወቀው በዓለማችን ከፍተኛ የነዳጅ ክምችት አላት ሀገር ነች። ሁለተኛ ደግሞ የሆርሙዝ ስትሬት ወይም የሆርሙዝ ሰርጥ የሚባለው ወይም የሆርሙዝ ወሽመጥ የተባለ የሚወራው የወደቡ እንደ ባቤል መንዳብ እንደሚባለው እንደ ጅቡቲ እነዛ ሆኖ ያም ዋክል ሰፊ አይደለም። 33 ኪሎ ሜትር ብቻ ያላት ስፋት አላት። የተለያዩ የዓለም ነዳጅ የጫኑ መርከቦች የሚሸጋገሩበት መንገድ ነች። 33 ኪሎ ሜትር ማለት ትንሽ የሆነች አጭር መንገድ የዓለማችን ትልቁ 20% ኦልሞስት የ20% የሚያክል የነዳጅ ምርት የሚንቀሳቀሱት ከነ ካታር ከነ ሳውዲ አረቢያ ከተለያዩ አረብ ዩኤኢ አባል ከሆኑ ሀገራቶች ነዳጅ የሚተላለፈው ወደ ተለያዩ ዓለማት በዚህ በሆርሙዝ ሰርጥ ነው። ኦልሞስት ኢራንን ክሮስ አድርጎ ነው የሚያልፈው ማለት ነው። ስለዚህ ይሄንን ግዛት ደግሞ የምትፈልገው አሜሪካ ከዛሬ 40 ዓመት በፊት እንኳን ዶናልድ ትራምፕ ያወራው ቪዲዮ ሲያይ ነበረው የግድ የአሜሪካ ኢኮኖሚ መልሳ ሁለተኛ ስቴፕ ወደ ላይ ከፍ እንድትል ከተፈለገ ከኢራን እጅ ይህንን ሰርጥ መንጠቅ አለብን። የኢራንን የነዳጅ ኃይሏን እኛ መቋጠር አለብን እያለ ያወራ ነበር ከ40 ዓመት በፊት ወደ ስልጣን ከመጣቱ በፊት። ኦልሞስት ወደ ስልጣን ከመጣ በኋላ ደግሞ አሁን ይህንን እድል ስላገኘ ይህንን ለማመቻቻት ማንን መጠቀም ነበረበት? እስራኤልን መጠቀም ነው ግድ የሆነበት። ያው እስራኤልን ተጠቅሞ አሁን እየተዋጋ ነው የሚገኘው። ያ የተፈለገው የኢኮኖሚ የበላይነት ለማዝ ነው። ኦልሞስት የዚህ ምስጢር እኛ ብዙ ጊዜ ወስደን ወደዚህም ሃይማኖት እናገናኛለን። ከሃይማኖት ጋር የሚገናኝ ነገር አይደለም። የኢኮኖሚ የበላይነት የዓለማችን ውስጥ የኢኮኖሚ የበላይነት ይዘን ለመምራት የተፈለገበት ታርጌት ነው ይሄ የሚያሳየው ኦልሞስት። ስለዚህ አሜሪካን ይሄን ጊዜውን አቅዳ ጦር አደራጅታ ይሄን አክል ስትመጣ ኢራንም ደግሞ ያው ኒውክሌር ፕላንት እያዘጋጀች ነው። እሷም ለመከላከል ነው። ኦልሞስት የግልጽ የሆነ ነገር ነው። ለመከላከል ኒውክሌር ፕላንት ወይም የኒውክሌር ተከላ አድርጋ እያመረተች ትገኛለች። ግን እነሱ ሰበብ አደረገው ኒውክሌር መጠቀም የለባትም ነው። ኒውክሌር እንዳትጠቀም የሚያደርግ ነገር የለውም። ደግሞ ለምን ዓለም ላይ መጠቀም እንደማይቻል ነው። ኒውክሌርን ለተለያዩ ኃይል ጀነሬት ለማድረግ ለተለያዩ ፐርፐዞች እንደሚውል ነው ሁሉም ዓለማት አምኖ የሚያመርቱት እነ ቻይና እና ሰሜን ኮሪያ እነዚህ እና አሜሪካም የተለያዩ ዓለም ሀገራት ጠቅላላ ሁሉም ኒውክሌር ይታጠቃሉ። እንደማንም ደግሞ እቺም ሀገር እቺ ኢራንም መታጠቅ መብትም አላት ትታጠቃለችም። ግን ለታለመ ዓላማ ብቻ ትታጠቃለች። ግን እሷ የተደራጀች ያለችው ይሄንንም አደጋ እንደመጣም ስለምታውቅ ለመከላከልም ጭምር ይመስለኛል። በእርግጥ እየታጠቀች ነበረችው ሰበብ ተደረገው ይሄን መታጠቅ አችልም ነው እንጂ ሲጀምር
ኢራን ጠቅላላ በተለያዩ በእንትን ምንድነው በአሜሪካን ግዞት ውስጥ የምትኖር ሀገር ነች። ለምን ተለያዩ ማዕቀብ በመጣል ኢራን ከሀገሪቷ አንድ ወደየትም ሀገር ኤክስፖርት ማድረግ አትችልም ነዳጅ ምርቷን። ለምን ማዕቀብ ጥላ በማዕቀብ ውስጥ ያለች ሀገር ስለሆነች ነዳጅ እንትን ማድረግ አይችልም። ግን በእሷ ብቻ ነው ከሌላ ሀገራት እንጂ የሚተላለፈው ወይ እነሱ በተለያዩ በሎካል በማጓጓዝ ነው ነዳጆችን ወደ ጎረቤት ሀገር የሚሸጡት። ኢቭን ከዛ በዘለላ ደግሞ የህዝቧ በጉድጓድ በመቆፈር ኔክስት ጄኔሬሽን በማለት ዝም ብሎ ነዳጅን አጠራቅማሉ እንጂ የትኛውም ነዳጅ ምርት ወደ ዓለም ገበያ አትልክም። እንዳትልክ ይሄ ማዕቀብ አለ። እንደዚህ ማዕቀብ ውስጥ ሆና ደግሞ ይሄን ያክል ታግላ እየኖረች ቴክኖሎጂንም ይሄን ያክል አፕዴት አድርጋ እየኖረች ይሄ ጦርነት ሲመጣ ደግሞ እኛ ጎን ሆነን ኢራን እንዲህ ነው እስራኤል እንዲህ ነው ማለት አንችልም። ለምሳሌ ላስታውሳችሁ ግብጽ በአባይ ወንዝ ወይም ናይል ሪቨር ላይ ትልቅ ጥያቄ አላት። ሁሉ ጊዜ ጥያቄ ታነሳለች። ናይል ሪቨር የኔ ድርሻ አለኝ እያለች ትካሰሳለች። አንዳይ በሱዳን በኩል ትመጣለች፣ ሱዳንን ይዛ አንዳንዴ በለብቻም ሆና ወደ ጸጥታ ምክር ቤት እየወሰደችም ኢትዮጵያን ብዙ ጊዜ እየታገለች እንደሆነ ግልጽ የሆነ ወይም ያው ፀሐይ የሞቀ ጉዳይ ነውና ስለዚህ ግብጽ የሆነ ጊዜ የራሳችንን ሀብት የሆነውን አባይን ፈልጋለሁ ብላ ብትነሳ እኛ አትፈልግም ብለን ብንመጣ አባይ ግድብ ደግሞ ወይም ሙሉ አገልግሎት እየሰጠ ሙሉ ኃይል ተደራጅቶ አቅም ተገኝቶ ኢትዮጵያን በደንብ እያለማን ወይም የሱን ሪሶርስ የተጠቀመን ኢትዮጵያን በደንብ እያለማን ባለንበት ሰዓት ግብጽ ይሄንን ይፈልጋሉ ብትል አሜሪካም ይሄንን ዳም ስለምትፈልግ ቀጥታ በማ በኩል የምትመጣ ማለት ነው በግብጽ በኩል ወገን ሆና እኛ ሊተወጋ ትችላለች። አሁን የሆነው ነገር እንደዛ ነው። እስራኤልን ተጠቅማ ኢራንን እየወጋች ያለችው አሜሪካ ላይክ ግብጽን ተጠቅማ ኢትዮጵያን እንደሞጋት በለው ማለት ይቻላል። ይሄ ነው የሆነው። በቃ ይሄ ልዩነት የለውም። ስለዚህ እኛ ላይ ቢመጣ እኛ ምንድነው ልንል የምንችለው? እኛ በዛ ሰዓት በሃይማኖት ምናምን አንልም። ለምን ቀጥታውኑ የሉዓላዊነት ወይንም የጥቅም የማስከበር ጉዳይ ስለሚሆን ወደ ተለያዩ ጦርነት ወተለያየ እንደዚሁ እንደዛ እንዳሁኑ እንደ ኢራን ነው ነገሩ ሊመራ የሚችለው። ከዛ ቦታ ላይ ሆነን ነው ማሰብ አለብን። ሉዓላዊነቱን ደፍራ ኢኮኖሚ የበላይነቱን ለማስጠበቅ ናይል ሪቨር ላይ አሜሪካ ጣልቃ ገብታ የተዋገች ነው። ኦልሞስት እንደዚህ እንደማለት ነው። እኛ መረዳት አለብን እንጂ እስራኤል ክርስቲያን ስለሆነ ኢራን ሙስሊም ስለሆነ የምንደግፍበት አንድም ነገር የለውም። እንደ ሰው ነው ማሰብ አለብን። እንደ ፕራይቬት እንደ ግል ማሰብ መቻል ስላለብን ይሄንን ቪዲዮ ትኩረት አድርጌ የሚያወራው እና እነዚህ ወዳጅ የነበሩ ሀገራትን አፈረካክሳ አሁን በተለያዩ ጦር አውድማ አድርጋ ሁለቱንም ሀገራትን ወደ ለያነት ወደ እሳት ወደ አመድነት እየቀየረች ትገኛለች አሜሪካ። ያ ሁሉም የኢኮኖሚ የበላይነትን ይዛ ለዓለማችን ለማስጠበቅ ለመቀጠል ስለምትፈልግ ማለት ነው። ኤኒዌይ ከ40 ዓመት በፊት የታሰበውን አሁን እየተተገበረ ነው ያለው። የነዳጅ ምርት ደግሞ እንዳይሸጋገር ይሄንን ወደብ ዘግቻለሁ ብላለች። እንደውም ጠንካራ ሀገር ነች። እኔ በጣም የሚያደንቃት ትንሿ ሀገር ሆና ይሄን አክል ተጽዕኖ መፍጠር ማለት በጣም በዓለማችን አይደፈር የተባለች ሀገር ነች። ሆኖም ደግሞ አንዳንድ ጊዜ ደግሞ ስናይ በጣም የሚያሳዝን ነው። ትናንትና እነ ሶሪያ ሲፈርሱ እነ ሊቢያ ሲፈርሱ ነዳጅ ያላቸው ትላልቅ ኦይል ያላቸው ሀገራቶች ናቸው። ቬንዙዌላ ሲፈርስ አይታችሁ ከሆነ እጁን በከርቼላ በሰንሰለት ታስሮ ነው የሀገሪቷ ፕሬዚዳንት በአሜሪካ ጸጥታ ኃይል ከዛ ሲወሰድ ቪዲዮ ሁሌም ያየናል ነው። የቬንዙዌላ እነ ኢራቅን በትና ነበር፣ የተለያዩ ሀገራትን ትበትናለች። ያ ማለት ጥቅም ፍለጋ ስለሆነ እኔ የፈልጉን ካሉ እምቢ ካልክ ያው ይወስዳሉ፣ ያጉርሃሉ። ያው ሀገሪቷን እንደ መጫወቻ ያደርጋሉ። ላይክ እነ ሳዳም ሁሴን የነበሩበትን እና ጋዳፊ የነበሩበትን እና ቶማስ ሳንካራምን ከአፍሪካ እንኳን ሲነድ እነዚህ የዓለማችን ጀግና የሆኑ ሰዎችን ቀምቶ የበሉትን በዚህ የጥቅም ጉዳይ ነው። በቃ የጥቅም ለማስጠበቅ ተብሎ የተወሰደ እርምጃ ነው። ያ እነዛ ሀገራቶች ዛሬ የሉም። እነ ሊቢያ ምናምን በእነሱ እጅ ላይ እንደፈለጉ መጫወቻ ነው። የፈለጉበት ጊዜ ገብተው ይጭናሉ፣ በፈለገ ጊዜ አፍርሰው ይሄዳሉ፣ ካለቀ ያወድማሉ። ለዛም እንዳይጠቅ ያ ነው የዓለማችን ትልቋ ታርጌትም ያ ስለሆነ ራሷን ፈርጣማ አድርጋ መገንባት ትኩረት ስለሆነ እንደዚህ ነው። ይህንን ነው እንጂ እኛ ማለት አለብን በሃይማኖት ተመስርተን ኢራን እንዲህ ነው እስራኤል እንዲህ ነው ማለት አይመለከተንም። እንደ ዓለም ጉዳይ ስለሆነ እኛንም ስለሚጎዳ ነገሩ ልናስብ ልናወራ ልንል እንችላለን እንጂ በሃይማኖት አገናኝተን ወዚህ ወገን ወዚህ ወገን በተበዳይ ወገን መቆም በበዳይ ወገን መቆም ብዙም አስፈላጊ ነው ብዬ አልወስድም። ይሁን እንጂ ያው አሜሪካ ትኩረቷ ይችን የነዳጅ ምርቷን ለመቆጣጠር ነው። ተቆጣጥራ የራሷ ለማድረግ ነው እንጂ ጦርነቱ የማንንም ትኩረት ያደረገ አይደለም። ስለዚህ ለብዙዎች መልስ ተመልሷል ብዬ አስባለሁ። በዚህ ቪዲዮ ላይ ስለተከታተላችሁ አመሰግናለሁ። ቸር ቆዩልኝ።